ጥላ ክፍል 7 ከባለፈው ለመስታወስ የሚያክል ከምታስበው በላይ አልኩት አይን አይኑን እያየሁት። እሱ ደግሞ አንድ ላይ እንተኛለን አለኝ። እንዴት እንደደነገጥኩ ልነግራችሁ አልችልም። አንቺ ትቺ እንደሆነ ባላውቅም እኔ በቁርባን የማገባት እቅድ ችሎታ አለኝ። ስለዚህ ከትዳር በፊት ምንም አናድርግም እመንኝ ብሎኝ እርፍ። በእርግጠኝነት ከዚህ በፊት ሌላ ግንኙነት ያለኝ መስሎት ነበር። አንተስ ታምነኛለህ አልኩት። ካንቺ በላይ አለኝ። በሚገባ እችላለሁ፣ ድንግል እኮ ነኝ አልኩትና በፈጣጣው አይኔ ያን ያክል ያስቃል ብዬ አላሰብኩም። ክትክት ብሎ ነው የሳቀብኝ። ከዛን ጀምሮ አንድ ላይ ተቃቅፈን መተኛት ጀመር። እስከ 5 ሰዓት ምናምን ድረስ ቁጭ ብለን ስናወራ እንቆያለን። ከዛ እንተኛለን። እንደዚህም እንደዛም እያልን 4 ወራት ምናምን ቆየን። ስናወራ ድንገት ስለ እናቴ ወይም ስለ አባቴ ካነሳሁ የሆነ ሰበብ ፈልጎ ወሬ ያስቀይሳል ወይም ውሃ ልጠጣ ብሎ ይነሳል። ለእናቴ ቀብር ባለመገኘቴ ለአርባዋም እንዳልሄድ ተከልክዬ መቅረቴ ግን ሁሌም ይጸጽተኛል። ሁሌ ጥያቄ የሚሆነብኝ ነገር ግን ሎሌ ስልክ ሲደወልለት ወጥቶ ነው የሚያወራው። የሆነ ሰዓት ላይ ወጣ ብሎ ብዙ ሳይቆይ ነው የሚመለሰው። ግን ሀብታም ነው። ቁም ሳጥኑን ከፍቼ ሳየው ያለው የልብስ መዓት በፈጣሪ ስም ልነግራቸው አልችልም። በዛ ላይ ደግሞ ብራንድ ናቸው። ጫማዎቹ እራሱ ይለያሉ። እና ታዲያ የሀብቱ ምስጢር ምንድን ነው? ምንስ ነው የሚሰራው? ለእኔ ራሱ የሚያማምሩ ብዙ ቀሚሶች ነው የሚገዛልኝ። ቤት ውስጥ አንድ ነገር እንኳን ጎደሎ አያውቅም። 2 ልጥጥ ያሉ መኪናዎች አሉ። እና ብር ከየት እያመጣ ነው? የሁል ጊዜ ጥያቄ ነው። የሆነ ቀን ማታ ላይ እንደተለመደው ቁጭ ብለን እያወራን ነበር። ልዑሌ ያልኩት በለሰለሰ ድምፅ፣ ወየ እድሌ፣ ባለፈው እጨርስልሻለሁ ያልከኝን ታሪክ ንገረኝ እስኪ አልኩት። የትኛውን አለኝ። እንዴት እንደዚህ ሀብታም ሆንክ? ከዚያ ድህነት እንዴት ወደዚህ ህይወት ውስጥ ገባ ብዬ ጠየቅኩት። እና አንዳንድ ነገር ንገረኝ፣ ግን ደግሞ የደበቀኝ ነገር እንዳለ ሙሉ በሙሉ እርግጠኛ ነኝ። ግን ለምን? እንዴት እንደዚህ ሀብታም ሆንክ ስለው ታሪኩን በትንሹ አጫወተኝ። የ19 ዓመት ልጅ እያለሁ ነው ህይወት ቀለል ያለችኝ። የሆነ ቀን ላይ ቤተ ክርስቲያን ሂጄ ከልቤ ጸልዬ ይቅር በይኝ ብዬ የእውነት እንባዬን አለቅሼ ከቤተ ክርስቲያን ወጣሁ። እስከ 19 ዓመቱ ድረስ በምን ተዳደሩ? አሞት ሸክሙን ካቆመ ምን ሰርቶ አባቱን አቆየው? ለእርዳታው የተሰባሰበው ብርም ቢሆን በእርግጠኝነት ለ3 ዓመት ሙሉ ሊበቃቸው አይችልም። ለምን ደበቀኝ? ከቤተ ክርስቲያን ወጥቼ ዝም ብዬ ሲሄድ አንድ ካፌ ያየሁ። ባለፈው የገባንበት። በጣም ደብሮኝና ተጨንቄ ነበር። ኪሴ ውስጥ ብር ስለነበር ገብቼ ማኪያቶ አዘዝኩ። ከዛን እስኪመጣው ቁጭ ብዬ እየጠበቅኩ የሆነ ሰው ከኋላዬ ስልክ ሲያወራ ሰማሁት አለኝ። ትንሽ ደቂቃ ዝም ይላል። ትንሽ ቆይቶ ከዛን ብሎ ይቀጥላል። ከዛን የሚያወራውን ማዳመጥ ጀመርኩ። ምንም እንደማያገባኝ አውቃለሁ። ለምን እንዳዳመጥኩን እኔም አላውቅም። በነገርሽ ላይ ለፈጣሪሽን ከልብሽ ከጠየቅሽው በሆነ ነገር በሆነ መንገድ አድርጎ ይሰጥሻል። እኛ ሰዎች ግን ወርዶ ቀጥታ ካልሰጠን ነው መሰለኝ የተሰጠንን አንመለከትም፣ አናመሰግንም። እናም ጸሎቴ ከልቤ ስለነበር ፈጣሪ ሰውየውን ላከልኝ። እንዴት አልኩት። ማለቴ ሰውየውን ማዳመጤን ቀጠልኩ። እሺ ስንት ነው? ስንት ካሬ ነው? ቤቱን እንየው። በፈለግከው ሰዓት ይመቸኛል። ብዙ ነገር ያወራል። ምንም ባይገባኝም አዳመጥኩት። ምን ይሆን እያልኩ እያሰብኩ እያለ ዝንጥጥ ብሎ የለበሰ ልጅ መጥቶ ሰላም ብሎት ቁጭ አለ። እረ ዛሬ የ500,000 ስራ መጣልኝ እኮ አለው ለሰውየው። እኔ ከዚህ በፊት ሰምቼ የማላውቀው ብር ነው። በጣም ነው የደነገጥኩት። ሰውየው ግን ስለ ብሩ ምንም ሳይል ቤት ነው መኪና አለው። ቤት ነው፣ ቆንጆ ቤት ነው፣ ይገባዋል። አይ አሪፍ ነው
ያርግልክና ምንድነው የምንጋብዘው ሲመጣ አለው። እራ አያሳስብክ፣ የፈለጋችሁትን። ትንሽ አወሩና ምግብ አዘው በላልተው ወጡ። እኔም ማኪያቶዬን አዝዤ ስለነበር እሷን እየጠጣው ወሬያቸውን ስሰማ ቆይቼ ሲወጡ ተከታያቸው ወጣሁ። ትንሽ ተጓዙና ቻው ተባብለው መጀመሪያ የተቀመጠው ሰውዬ ልጥጥ ያለ መኪና ውስጥ ሲገባ አየሁት። አይቻልም፣ እሱም እኔም ሰው እንባላለን። እሱም እኔም አንድ ካፌ ውስጥ አንድ አይነት ወንበር ላይ ስንቀመጥ አይገርምም? ብቻ የት እንደሚሄድ አላውቅም። ሳላናግረው መኪና ውስጥ ገብቶ መኪናውን ሲንቀሳቀስ አየሁት። እድሌን ያባከንኩ ያክል ተሰማኝ። ፈጣሪ የላከልኝ መልአክ ያባረርኩ ያክል ተሰማኝ። በጣም ተናደድኩኝ። በየቀኑ እዛው ካፌ መመላለስ ጀመርኩ። በባዶ መቀመጥ ስለማይቻል አንዳንዴ ሻይ አንዳንዴ ደግሞ ማኪያቶ እያዘዝኩ ጠብቃለሁ። ግን ደግሞ አልመጣም። ብታምኝም ባታምኝም ለ11 ቀን ሙሉ እዛች ካፌ እየተመላለስኩ ጠበቅኩት። በፊት እዚህ ያልነበረን ቤታችን እንደ አጋጣሚ ክርስትና የተነሳሁበት ቤተ ክርስቲያን ስለነበረው ነው እናቴን እዚህ የተቀበረችው። እናም ቤታችን ከዚህ ይርቅ ስለነበር አንዳንዴ በታክስ 5 ብር ከፍዬ አንዳንዴም በእግሬም ነበር የምመጣው። በስራ ሁለተኛውም ቀን ተስፋ ቆርጬ አልሄድም ብዬ ተኝቼ አረፈድኩኝ። ከዛ በህልሜ እናቴ አባትክን አውርቼ ልክ ሊሰጥክ ሲል አንተ ጥለኸው ሄድክ እኮ ልጄ፣ ለምን ሄድክ? አሁንም አልረፈደም፣ ወደ አባትክ ሂድ ስትለኝ አየሁና ብርክ ብዬ ተነሳሁ። ከዛን በህልሜ ለምን እንደዚህ አየሁ? አባቴ ምን ሊሰጠኝ ነው ብዬ አሰብኩኝና ቶሎ ተነስቼ ወደ እናቴ መቃብር ሂጄ እናቴን አውርቻት ወክ እያደረኩ ወደ ካፌዋ ሂጄ እንደተለመደው ማኪያቶዬን አዝዤ ትክዝ ብዬ ቁጭ ብዬ እያለ የእናቴ ህልም እውን ሆነ። የሚያወራው ሳይገባኝ ያዳመጥኩት የ500,000 ብር ስራ ያገኘው ሰውዬ እንደባለፈው ጊዜ ስልክ እያወራ ወደ ካፌ ሲገባ አየሁት። ድንግጥ ብዬ ከተቀመጥኩበት ተነሳሁ። ልክ ወንበሩ ላይ ሊቀመጥ ሲል ክብሬን ረስቼ እግሩ ስር ድፍት አልኩ። በጣም ነው የደነገጠው። ግን ልሰርቀው መስሎት ቶሎ ብሎ ስልኩን ወደ ኪሱ ሲከት አየሁት። ይቅርታ አድርግልኝና እዚህ ሀገር ላይ ሁሉም ድሃ ሌባና ክብረ ቢስ ነው የሚመስላቸው። ግን ደግሞ አያውቅም እንጂ ድሃ ለክብሩ ሟች ነው። ብቻ ግን በዛ ሰዓት ያለኝ አማራጭ መታገስ ብቻ ነበር። ምን ፈለግ? ምን ፈልግህ ነው አለኝ በድንጋጤ። አንዴ እንዳወራክ ፍቀድልኝ እባክህ እባክህ ብዬ ተማጸንኩት። ሰውየው ደንግጦ ቀና ብሎ የካፌውን ሰው ዞር ዞር ብሎ አየ። እኔም ስዞር ሁሉም እያፈጠጠብኝ ነበር። ተቀራራቢ እድሜ ላይ ስለነበርን ሼም ያዘውና እሺ እሺ ተነስ፣ በስርዓት አትጠይቀኝም እንዴ አለኝ። ተነስቼ ወንበር ላይ ቁጭ አልን። እሺ ለምን ፈለከኝ ነው ሲለኝ ሁሉንም ነገር ነገርኩት። እናቴን ካጣሁ በኋላ የገጠመንን ድህነት፣ የአባቴን ስራ ማጣት፣ ብዙ ነገር ነገርኩት። እንደጠበቅኩት አይደለም፣ አዘነልኝ። ስንት ዓመትክ ነው? 19 ልጨርስ ነው አልኩት። እኔ የሚሰራው ድለላ ነው፣ ከባድ ስራ አይደለም፣ ማሳመን ብቻ ነው የሚጠብቅህ ብሎ ቀለል አድርጎ ነገረኝ። ማንን ነው የማሳምነው ጠየቅኩት። ቤትን፣ መኪና ገዥና ሻጮችን ነው አውርተክ ማሳመን ብቻ ነው። ከዛን ገዢዎቹን ወስደህ ማሳየት ነው። ከዛን ኮሚሽን ይታሰብልካል፣ ብዙ ብር ታገኛለህ አለኝ። ለእኔ ብር ማግኘት በጣም ከባድ ነገር እንደሆነ ነበር የማስበው። እንደሱ አወራር ግን በጣም ቀላል ነገር ነው የሚመስለው። ብቻ ግን የዛይ ቀን ብዙ ሰዓት አወራንና ምግብ ጋበዘኝ፣ ግን አልበላ አለኝ። አባቴ ፊቴ ላይ ድቅን ይላል። ከዛን በፈጣጣው ለአባቴ መውሰድ እንደምፈልግ ነገርኩት። የታዘዘውን እንድንበላና ለአባቴ ሌላ እንደሚያዝለት ነገረኝ። የሰው ልጅ ተጠራጣሪ አይደለም። እንዴት እንደዚህ ሊያደርግልኝ ፈለገ? ከኔ ምን ፈልጎ ነው ብዬ አስብኩት። እናም እንደነገርኩሽ የተሰማኝን ፊት ለፊት ስለሆነ ለምንድን ነው ይህን ሁሉ ነገር የምታደርግልኝ ብዬ ጠየቅኩት። ያለፍኩበትን የምረሳ ሰው አይደለሁም። ስለ እኔ ወደፊት እነግርሃለሁ ብሎኝ ምግቤን በላልቼ
ከካፌ ወጣን። እናም ሰውዬን ስላመንኩት ቀጥታ ወደ አባቴ ወሰድኩት። ምግቡን እንዲበላ አቅርቤለት እሱ እንደጋበዘው ስሙ ዳንኤል እንደሆነ ስለ ስራውም በትንሹ ነገርኩት። አባቴ የጠበቅኩትን ያክል ደስተኛ አልነበረም። ከአንገት በላይ ምርቃት መረቀው። ከዛን ልሂድ ሲለኝ ሸኝቼው ወደ አባቴ ተመለስኩት። ምን ነው አባባ ደስ አላለክም እንዴ አልኩት። ቀልቤ ያልወደደውም ልጄ አለኝ። ትኩረት አልሰጠሁትም። ከዳንኤል ጋር በተደጋጋሚ መገናኘት ጀመርን። ስለ ስራ በደንብ ተረዳሁ። ከእርሱ ጋር እየዋልኩኝ አወራሩን እንዴት እንደሚያሳምናቸው ብቻው ብዙ ነገር ተማርኩኝ። ከሁለት ወር ምናምን በኋላ ቤት የሚገዛ ሰው አገኘው። ቀጥታ ለዳንኤል ነበር የነገርኩት። እኔ እነግርልሃለሁ አለኝ። ከዛም ስልኩን ሰጠሁት እና ልጸልይ ወደ ቤተ ክርስቲያን ሄድኩኝ። እንዲሳካልኝ ከልቤ ጸለይኩ። በዛውም እናቴ ጋር ሂጄ በህልሜ ባላያት ወደዛ ካፌ ላልሄድ እንደምችል ከተሳካልኝ መቃብሯን እንደማሰራላት ምን ያክል እንደናፈቀችን ነግራት ወደ ቤት ሄድኩኝ። ቤት ስገባ አባቴ ተነስቶ እየተንቀሳቀሰ ነበር። ቤት የሚገዛ ሰው አገኘው እኮ አልኩት ፈገግ ብዬ። እና አወራከው? ምን አለክ? አይ ለዳኒ ስልኩን ሰጥቼው እናቴ ጋር ደርሼ መጣሁ አልኩት። አይ ይሁን አለኝ፣ ግን ቀዝቀዝ ያለ ፊት አየሁበት። አባባ ዳኒ እኮ ለእኔ የተላከ መልአክ ነው። ለምንድን ነው የማትወደው? እሱ እኮ ሊረዳን እየሞከረ ነው። ወይስ እንደዚሁ ድሃ እንደሆንን እንድንሞት ነው ፍላጎትህ? አልኩት። በንዴት ላይ ስለነበርኩ አወራሬ ልክ አይደለም ነበር። አባባ ግን የአፍላ ዕድሜ ንግግር ብሎ ዝም አለኝ። እውነት ለመናገር ከሆነ ንግግሬ ካለፈ በኋላ ጸጽቶኛል። እኔን ከድህነት ለማውጣት ብዙ ነገር አድርጓል። ብዙ መስዋዕትነት ከፍሏል። የሰው ፊት አይቷል። ከጓደኞቹ ብር ጠይቋል። ብዙ ነገር አድርጓል። ድህነቱን የሚወደው ይመስል እንደዛ መናገሬ አሁንም ያናደኛል፣ ይቆጨኛል። ማልቀስ ጀመረ። ጠጋ ብዬ አቅፌ አይኑ ላይ ያለው እንባ ጠራረኩለት። ትንሽ ዝም ካለው በኋላ ከዛ ሳልኩት ወሬው እንዲቀጥልልኝ። ከዛንማ ከቤት ወጣሁ። ስልኬን ከፍቼ ዳኒ ጋር ደወልኩት። ሄሎ ዳኒ፣ ምን አዲስ አልኩት የተፈጠረውን እንዲነግረኝ። አልተሳካም፣ እባክህ አልወደደውም ቤቱን አለኝ። በጣም ነበር የከፋኝ። እንደሚገዛ ተማምኜ ነበር። በጣም ጠብቄ ስለነበር ተስፋ የመቁረጥ ስሜት ተሰማኝ። አለቀስኩኝ። ገብቼ ጥቅልል ብዬ ተኛሁ። ግን የሆነ ሰው ተነስና ሌላ ፈልግ፣ ተነስ ተነስ እያለ እየቀሰቀሰኝ ይመስለኛል። ድንግጥ ብዬ ስነሳ ግን ማንም አልነበረም። ማንቂያ ደወል ነው? ማን ነው በአንዴ እየተሰካለት? ማን ስለሆንኩኝ ነው በአንዴ ተስፋ የምቆርጠው ብዬ ራሴን አሳመንኩት። ለሁለት ሳምንት ምናምን ከዳኒ ጋር ሰው ፈለግን፣ አጣን። የሆነ ቀን ስልክ ተደውሎልኝ የሚሸጥ ቤት እንደሚፈልጉ ስልኬን ሰው እንደሰጣቸውና ባለ 3 መኝታ ቤት እንደሚፈልጉ ነገሩ። በጣም ነበር ደስ ያለኝ። ቶሎ ብዬ ዳኒ ጋር ደወልኩለትና የተባልኩትን በሙሉ ነገርኩት። እስኪ ስልኩን ላክልኝ አለኝ። እኔም ፈጥኜ በቴክስት ላኩለት። በአሁኑ ይሳካል እያልኩ ለራሴ እየነገርኩት ወደ ቤት ሂጄ ለጥ ብዬ ተኛሁ። ለ4 ቀን ሙሉ በተስፋ ዳኒ ተሸጠ እስኪለኝ ስጠብቅ ነበር። የዛን ቀን በጠዋት ተነስቼ ወደ ዳኒ ሄድኩኝ። አሁንም አልተሳካም አልኩት። በጣም ተስፈኛ አትሁን፣ ቤት መሸጥ እኮ ይህን ያክል ቀላል አይደለም አለኝ እና ወደ ካፌ ወስዶኝ ምግብ ጋበዘኝና ለአንድ ነገር ይሆንካል ብሎ 5000 ብር ሰጠኝ። በዛን ሰዓት ለእኔ በጣም ብዙ ነበር። በዛ ላይም ደግሞ የቤት ኪራይ ደርሶብኝ ነበር። ተቀበልኩትና ግን እኮ የተጎዳክ ነው፣ ውለታክ አለብኝ አልኩት። እንደዛ አትበል፣ ችግር የለውም። አንተ ግን ተስፋ አትቁረጥ፣ ፈልግ አሁንም አለኝ። እሺ አመሰግናለሁ ብዬው ፈጥኜ ወደ አባቴ ሂጄ ብር እንደሰጠኝና የቤት ኪራይ እንዲከፍል ነገርኩት። ለምን ሰጠክ አለኝ። አባባ ዳኒ እኮ ደግ ነው፣ አንተ ግን አትወደውም። ለእኔ ስለሚያግዘኝ ነው የሰጠኝ አልኩት። አሁንም መልሱ ይሁን ብቻ ነበር። ዳኒ ተስፋ ሰጠኝ። አሁንም መፈለግ ጀመርኩ፣ ግን አላገኘሁም።
ትዝ ይለኛል ቀኑ 19 ነበር። በህልሜ ቆንጆ እናቴን ድጋሚ አየኋት። ምን እንዳለችኝ ታውቂያለሽ? ምን አለችክ? አልኩት። በቀጥታ ነገረችኝ። የአምላክ ታምር። ምኑን? አልኩት። በህልሜ መጥታ አባትህን ስማው፣ ልጄ ወርቅህን እየወሰዱብክ ነው። አስተውል እንጂ ሰውን በዚህ ልክ አትመን። ንቃ ቶሎ፣ ካለበለዚያ ወደ እኔ ትመጣለክ አለችኝ። ወርቅህን? ምንድን ነው ደግሞ? እንዴት እንደዚህ አይነት ህልም አየክ? አልኩት ተገርሜ። ወርቁ ምን ማለት እንደነበር እኔም አላውቀውም። ግራ ገባኝ እና ተነስቼ ህልሜን ሳስበው ፈራሁ። ወደ እኔ ትመጣለክ ያለችኝ ልሞት ነው እንዴ? ወርቄስ ምንድን ነው ብዬ ሳስብ ምንም አልፈታ አለኝ። አማራጭ ስላልነበረኝ አባባን ቀስቅሼ ህልሜን ነገርኩት እና አባባ ምን አሉክ? አልኩት። እኔም አልገባኝም ነበር። እኔ እንደነገርኩህ ነው። እኔ ልክ ነበርኩ። ያለ ምክንያት እንደዛ ልጁን አልጠላሁትም አለኝ። ምኑን አባባ? ምንድን ነው ልክ የሆንከው? በህልሜ ለምን እንደዚህ አለችኝ እናቴ አልኩት። ልጁ እየተጫወተብህ ነው ልጄ። አንተ ጥረህ ያገኘኸውን እሱ ቁጭ ብሎ እየበላ ነው። ቤት ገዢ ስታገኝ ለሱ አትስጠው ብዬክ ነበር። ብሩንም ቢሆን ያለ ምክንያት እንደማይሰጥክ ነግሬክ ነበር። አንተ ግን ከኔ ከአባትህ አንድ ተራ ባንዳን መረጥክ፣ እኔን ሰደብከኝ አለኝ። በጣም አዝኖብኝ እንደነበር ንግግሩን ያስታውቃል። የሚገርምሽ እንደዚህ ተብዬም ዳኒ እንደዚህ አያድርግም፣ እሱ እኮ ጥሩ ሰው ነው፣ ብር ሰጥቶኛል፣ ዳኒ ደግ ነው ነበር መልሴ። ከቤት ወጥቼ ወደ ዳኒ ጋር ደወልኩኝ። አቤት ልዑል። በቀጥታ ዳኒ ቤቱ ተሸጦ እየዋሸከኝ ነው እንዴ አልኩት። መጀመሪያ ላይ ማለት ማን ነው ያለክ? እኔ እንደዛ አድርጋለሁ አለኝ ያዘነ በሚመስል ድምፅ። ማንም ይበለኝ፣ እውነቱን ንገረኝ። እስከ ዛሬ እየተጫወትክብኝ ከነበር አልለቅህም አልኩት። እሱ ግን ክትክት ብሎ ሳቀብኝና ምን ልታርገኝ ነው? ልትከሰኝ ነው እንዴ? አሃ ማስረጃ ካለክ ሞክረው ብሎ ስልኩን ዘጋብኝ። በጣም ተናደድኩ፣ አለቀስኩ፣ ጮህኩ። አባቴ ሞቶ አንስቶ አስገባኝና ውድና የተከበራችሁ ተከታታዮቼ ጥላ 7ኛ ክፍል በዚህ ተቋጭቷል። በ8ኛ ክፍል ያገናኘን። እስከዛ መልካም ቆይታ ይሆንላችሁ።